እግዚአብሔር አስቀድሞ የጻፈው ጽሑፍ አለ። ለሰው ልጆች የጻፈው አለ፣ ለፍጥረት የጻፈው አለ፣ ለቤተ ክርስቲያን የጻፈው አለ፣ ለእያንዳንዳችን በነፍስ ወከፍ የጻፈው ጽሑፍ አለ። ለዚህ ነው ዳዊት ይህንን ነገር ተረዳና ያልተፈጠረው አካሌን ዓይኖች አዩኝ፣ አንዳች ሳይኖር ወደ መታየት ሳይመጣ ሳልገባበት በመጽሐፍ ተጻፉ ብሎ ተናገረ። እግዚአብሔር የጻፈው ነገር አለ። ለእያንዳንዳችሁ የጻፈው ነገር አለ። እንድትኖሩለት የሚፈልገው እግዚአብሔር የጻፈውን ነው። በዘመናችሁ እንድታገለግሉት የሚፈልገው ሌላ ነገር አይደለም። እግዚአብሔር ለእናንተ የነደፈው ያቀደውን እቅድ እያንዳንዱን ነገር እግዚአብሔር ሲሰራ ተመልከቱ። ዓላማ አለው፣ አጀንዳ አለው። እግዚአብሔር ያለ እግዚአብሔር አጀንዳ፣ ያለ እግዚአብሔር ተልኮ፣ ያለ እግዚአብሔር እቅድ የመጣ ሰው የለም። የምትሞሉት ነገር አለ። በእናንተ ብቻ የሚፈጸም ነገር አለ። እንኳን እናንተ ይሄ ፍጥረት የተፈጠረው ሰማያትን ሲዘረጋ ምድርን ሲመሰርት መላእክትን ሲፈጥር ያቀደው እቅድ አለው። ምንድነው ስትሉ እነዚህ ፍጥረታት በሙሉ ስለ እግዚአብሔር ክብር እንዲያወሩ ነው። ዛሬ ከኔ ጋራ የምንካፈለው ስለ እግዚአብሔር ተልኮ ነው። በላቲን አሁን ላይ የሚጠቀሙት ሚሲዮ ዴይ የሚባል ነገር አለ። ሚሲዮ ዴይ ማለት ሚሽን ኦፍ ጋድ ማለት ነው እና ሚሲዮሎጂ ወይም ስለ ሚሽን የሚማሩ ሰዎች የሚማሩት ነው። እግዚአብሔር ተልኮ አለው። እግዚአብሔር አጀንዳ አለው። እግዚአብሔር ዓላማ አለው። እግዚአብሔር እቅድ አለው። ይሄ እቅዱ፣ ይሄ ዓላማው፣ ይሄ ተልኮ ምድር ከመምጣቷ በፊት፣ ሰማይ ከመፈጠሩ በፊት፣ ይሄ ዩኒቨርስ ከመዘርጋቱ በፊት የነበረ ነው እና ሰው አይደለም ተልኮን የጀመረው ወይም ተቋም አይደለም ተልኮ፣ እቅድ፣ ዓላማ፣ ግብ እያለ ማስቀመጥ የጀመረው የመጀመሪያው እግዚአብሔር ነው። ከምንም ነገር በፊት እግዚአብሔር የሚቀድመው ተልኮው ነው፣ የሚቀድመው ዓላማው ነው፣ የሚቀድመው አጀንዳው ነው። ስለዚህ ዓለም ከመፈጠሩ በፊት እግዚአብሔር ያሰበው ሐሳብ አለው፣ እቅድ አለው፣ ዓላማ አለው፣ ፐርፐዝ አለው። ይሄ ፐርፐዝ የሚለው ቃል በግሪክ አንድ በጣም ደስ የሚል ቃል አለው። ፕሮቴሲስ የሚባል ቃል። ፕሮቴሲስ ማለት ፐርፐዝ፣ እቅድ ማለት ነው። ምንድነው ፕሮቴሲስ መሰላችሁ? ፕሮ ማለት ቢፎር ወይም በፊት ማለት ነው። ቴሲስ ማለት ደግሞ ሪትን ሪፖርት ነው። ቴሲስ ማለት ሰው ለተማረው ትምህርት የሚጽፈው ጽሑፍ ማለት ነው። እና እግዚአብሔር አስቀድሞ የጻፈው ጽሑፍ አለ። ለሰው ልጆች የጻፈው አለ፣ ለፍጥረት የጻፈው አለ፣ ለቤተ ክርስቲያን የጻፈው አለ፣ ለእያንዳንዳችን በነፍስ ወከፍ የጻፈው ጽሑፍ አለው። ለዚህ ነው ዳዊት ይህንን ነገር ተረዳና ያልተፈጠረው አካሌን ዓይኖች አዩኝ፣ አንዳች ሳይኖር ወደ መታየት ሳይመጣ ሳልገባበት በመጽሐፍ ተጻፉ ብሎ ተናገረ። እና እግዚአብሔር የጻፈው ነገር አለው። ለእያንዳንዳችሁ የጻፈው ነገር አለው። እንድትኖሩለት የሚፈልገው እግዚአብሔር የጻፈውን ነው። የጻፈውን በዘመናችሁ እንድታገለግሉት የሚፈልገው ሌላ ነገር አይደለም። እግዚአብሔር ለእናንተ የነደፈውን ያቀደውን እቅድ እያንዳንዱን ነገር እግዚአብሔር ሲሰራ ተመልከቱት። እቅድ አለው፣ ዓላማ አለው፣ አጀንዳ አለው። እግዚአብሔር ያለ እግዚአብሔር አጀንዳ፣ ያለ እግዚአብሔር ተልኮ፣ ያለ እግዚአብሔር እቅድ የመጣ ሰው የለም። የምትሞሉት ነገር አለ። በእናንተ ብቻ የሚፈጸም ነገር አለ። እንኳን እናንተ ይሄ ፍጥረት የተፈጠረው በእግዚአብሔር ዓላማና አጀንዳ ነው። ለምሳሌ እንመልከት። እግዚአብሔር ፍጥረትን ታዲያ ለምን ፈጠረ ስንል መጽሐፍ ቅዱሳችን ሲናገር ፍጥረት የተፈጠረው የእግዚአብሔርን ክብር እንዲናገር እንዲያወራ ነው። ዓላማው፣ እቅዱ፣ እግዚአብሔር ተልኮ ምንድነው ስትሉ ይህን ፍጥረትን ሲፈጥር፣ ሰማያትን ሲዘረጋ፣ ምድርን ሲመሰርት እግዚአብሔር ያቀደው እቅድ አለ። መላእክትን ሲፈጥር ያቀደው እቅድ አለው። ምንድነው ስትሉ እነዚህ ፍጥረታት በሙሉ ስለ እግዚአብሔር ክብር እንዲያወሩ ነው። መዝሙር ምዕራፍ 19 ላይ ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ሥራ ያወራሉ። ቀን ለቀን ነገርን ትገልጣለች፣ ሌሊት ለሌሊት እውቀትን ትናገራለች። ቃል የለም፣ በጆሮ የሚሰማ ነገር የለም፣ ድምፃቸው ግን እስከ ምድር ዳርቻ ተሰማ ይላል። ይሄ ሁሉ ፍጥረት ያወራል፣ ይናገራል። ሰው በጆሮ አይሰማም፣ ግን ፍጥረት እየሰበከ ነው። ፀሐይ እያወራች ነው፣ ጨረቃ እያወራ ነው፣ ይሄ ዩኒቨርስ እያወራ ነው፣ ሳይገጫጭ መኖሩ እያወራ ነው። አንድ የሚያስተዳድረው አምላክ እንዳለ ክብሩን እየተናገረ ነው። ፀሐይ ስትወጣ የእግዚአብሔርን ክብር እያወራች ነው።
ከዋክብቶች የእግዚአብሔርን ክብር እያወሩ ነው። እነዚህ አዋፋቶች የእግዚአብሔርን ክብር እያወሩ ነው። እነዚህ እጽዋቶች የእግዚአብሔርን ክብር እያወሩ ነው። ፍጥረት በሙሉ የእግዚአብሔርን ክብር እንዲያወሩ ነው እግዚአብሔር የፈጠራቸው። ይህንን የተረዳው ጳውሎስ ሮሜ ምዕራፍ 1 ላይ ቁጥር 18 ጀምሮ ስትመለከቱት ስለ እግዚአብሔር ሊታወቅ የሚቻለው ለነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለነርሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው እግዚአብሔር፣ እስቲ ሁላችሁም የማይታየው እግዚአብሔር በሉ እስቲ። የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸው። የማይታየው እግዚአብሔር መለኮታዊ ኃይሉ አምላክነቱ በፍጥረቱ ግልጽ ሆኖ ይታያል። የማይታየውን እግዚአብሔርን የሚገልጡ ናቸው፣ ክብሩን የሚያሳዩ ናቸው። እነዚህ ሁሉ ፍጥረታት የእግዚአብሔርን ክብር የሚናገሩ ናቸው። ትዝ ይላችኋል መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ላይ ምዕራፍ 14 ላይ ወደ ልስጥራን ወደሚባል ስፍራ ደረሱና እነ ጳውሎስና በርናባስ ከዛ አንድ እግሩ የሰለለ ሰው አገኙ። ከዛ ያንን ሰው እምነት እንዳለው ትኩር ብሎ ተመለከተውና በእግሮች ተነስተ ቁም አለው። ዘሎም ቆመ። የዛ ጊዜ ሊያመልኳቸው አማልክት በሰው ተመስለው ከሰማይ ወርደዋል ብለው ሊያጠኑላቸው ሲሉ ጳውሎስ አስቆማቸው። ከዛ እንደዚህ አላቸው፣ እግዚአብሔር ባለፉት ዘመናት ለትውልዶች ሁሉ በገዛ መንገዳቸው እንዲሄዱ ፈቅዶላቸው ነበረ። የገዛ መንገዳቸውን እየተከተሉ ነበረ። ነገር ግን እግዚአብሔር ፍሬያማ ወቅቶችን በመስጠት ደግሞም ልባቸውን በመብልና በደስታ በማርካት ዝናብን ከሰማይ በማውረድ ራሱን ያለ ምስክር አልተወም። ሲመሰክር ነበር። እግዚአብሔር ስለ ራሱ ያወራ ነበረ። ዝናብ እየዘነበ የእግዚአብሔር ማንነት ይናገር ነበር። ፍሬያማ ወቅቶች እየመጡ እግዚአብሔር ማንነቱን ይነግሩን ነበረ። ልባችንን በደስታ በመብል እያረካ ራሱን ያለ ምስክር አልተወም ነበረ። እነዚህ ሁሉ ፍጥረታት የእግዚአብሔርን ክብር፣ የእግዚአብሔርን መኖር፣ የማይታየውን አምላክ የሚተርኩ ተራኪዎች ናቸው። መጽሐፍ ቅዱሳችን ሄዳችሁ ሌላም ቦታ ላይ ስትመለከቱት እግዚአብሔር ፈጽሞ ራሱን ያለ ምስክር እንዳልተወ ዳዊት ደጋግሞ ሰማያት የእግዚአብሔርን ክብር ተናገሩ ይላል፣ ዘምሩ ይላቸዋል። ፍጥረትን እያነሳ አውሩ፣ ንገሩ፣ ስለ እግዚአብሔር ተርኩ ይላል። እና ፍጥረት የተፈጠረበት ዓላማ አጀንዳው ስለ እግዚአብሔር ክብር እንዲያወራ ነው። እነዚህ ታዲያ ፍጥረታት በሙሉ ሲፈጠሩ የተፈጠሩበት አፈጣጠር አላቸው። ከዚህ በፊት ላይ አንድ ጊዜ ላይ እንደነገርኳችሁ አስታውሳለሁ። ነገሮች ይሄ የሚታየው ነገር የመጣው እንዴት እንደሆነ መጽሐፍ ሲናገር አንደኛ ከምንም ነገር ወደ አንድ ነገር መጥቷል። ከሌለ ነገር ወደ አንድ የሚታይ ነገር መጥቷል። ሰማይ ከምንም ነገር ነው የመጣው። ምድር ከምንም ነገር ነው የመጣው። ውሃ ከምንም ነገር ነው የመጣው። ሁለተኛው አፈጣጠር ከአንድ ነገር ሌላ ነገርን እግዚአብሔር ፈጥሯል። ምድር እጽዋትን ታብቅል ሲል እግዚአብሔር ምድርን እያየ እጽዋትን አውጪ ሲላት እንደየወገኑ አውጥታለች። እግዚአብሔር ምድርን እያየ እንስሳትን ታውጣ ሲል እንስሳት እንደየወገናቸው ወጥተዋል። እግዚአብሔር ውሃውን እያየ ሕያዋን ተንቀሳቃሾችን ታውጣ ሲል ሕያዋን ተንቀሳቃሾች ወጥተዋል። ይሄ ሁለተኛው አፈጣጠር ነው። ሶስተኛው እግዚአብሔር ያደረገው የመለየት፣ የማስዋብ፣ የማስተካከል፣ ቅርጽ የመስጠት ነገር ነው። በመጽሐፍ ቅዱስ ላይ በጣም ደስ የሚል ቃል ካላችሁ ዘፍጥረት የሚጀምረው ከአንድ ነገር ነው። በመጀመሪያ እግዚአብሔር ይልና ሰማይና ምድርን ፈጠረ። ከዛስ ምድርም ባዶ ነበረች። ይኸውላችሁ ሲጀምር ዘፍጥረት 1 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም። ቀጥሎ ጨለማ በጥልቁ ላይ ሰፎ ነበር። ዘፍጥረት ሲጀምር በጨለማ ነው የጀመረው። ፍጥረት ሲጀምር እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ቀጥታ የሚመጣው ጨለማ ነው፣ ባዶነት ነው፣ መዘባረቅ ነው፣ ቅርጽ የለሽነት። ግን ሌላ መጽሐፍ አለ፣ ራእይ የሚባል መጽሐፍ። እሱ ላይ ደግሞ ዮሐንስ በራእይ ሲመለከት ምዕራፍ 21 ላይ እነሆ አዲስ ሰማይና አዲስ ምድር አየሁ ይላል።
እዛ ያቺ አዲስ ሰማይና አዲስ ምድር ለባሏ እንደተሸለመች ስትወርድ ተመለከትኩ ይላል። ስለሷ ሲነግረን በዛ ይላል ፀሐይ ጨረቃ የለም። ለምን? በጉ ብርሃኗ ነው ይላል። እስቲ አሜን በሉ። በዘፍጥረት የጀመረው በጨለማ ቢሆንም ራእይ የሚደመደመው ግን በብርሃን ነው። ጨለማ የለበትም። ስለዚህ በህይወታችሁ ላይ ሁሉ ጊዜ ይህንን አስቡ። መጽሐፍ ሲናገር ቀን መቆጠር የተጀመረው መሸ ነጋ አንድ ቀን ነው የሚለው። ማታም ሆነ ጧትም ሆነ አንድ ቀን ነው የሚለው። ዘፍጥረት በጨለማ እንደጀመረ ሁሉ ራእይ በብርሃን ተጠናቋል። ምሽት እንደጀመረ ሁሉ ወደ ብርሃን መጥቶ ነው ቀን የተቆጠረው። በህይወታችሁ ላይ ያለ ጨለማ ነገር በሙሉ ይህ የሚያሳየው ወደ ብርሃን ይመጣል። ዘፍጥረት እንዳለ ሁሉ ራእይ አላችሁ። ጨለማ እንዳለ ሁሉ መንጋት የሚባል ነገር አለ። እግዚአብሔር ያንን የመለየት ሥራ ሲሰራ ትመለከታላችሁ። ብርሃን ይሁን ሲል እስቲ አሜን በሉ። ዛሬም በህይወታችሁ ላይ ብርሃን ይሁን፣ ብርሃን ይሁን። የእግዚአብሔር አጀንዳ ብርሃን ነው። የእግዚአብሔር እቅድ ብርሃን ነው። ብርሃን ምን እንደሆነ በኋላ ላይ እንመለከተዋለን። እና ይሄ እግዚአብሔር በውሃና በውሃ መካከል ጠፈር ይሁን ያለ እግዚአብሔር እየለየ እያሳመረ ውሆች በአንድ ስፍራ ይከማቹ፣ ደረቁ ምድር ይገለጥ። ደረቁንም ምድር የብስ ብሎ ጠራው፣ የውሃውንም መከማቻ ባህል ብሎ ጠራው። ባህር እያለ ሲያሳምር ሲያስውብ ሲያቀናጅ የምታዩት እግዚአብሔር ዛሬም በተዘበራረቀ ህይወታችሁ ላይ የማሳመር የማስዋብ የማቀናጀቱን ስራ ይሰራል። ዛሬ ብርሃን ይሁንባችሁ። ዛሬ የተደበላለቀ ነገራችሁ ይስተካከል። ህይወታችሁ ውስጥ ያለ ግራ መጋባት ኮንፊውዥን ነው። ጨለማ ሁከት ነው። ጨለማ የሰይጣን መገለጫ ነው። በህይወታችሁ ላይ ያለ ማንኛውም ጨለማ በጨለማው ላይ ብርሃን ይብራ እንዳለ ዛሬም በመንፈሱ አማካኝነት ብርሃን ይብራ ይላል። በቤታችሁ ብርሃን ይብራ፣ በአካላችሁ ላይ ብርሃን ይብራ፣ በትምህርታችሁ ላይ ብርሃን ይብራ፣ በንግድ ስራዎቻችሁ ላይ ብርሃን ይብራ፣ በአገልግሎታችሁ ላይ ብርሃን ይብራ። ብርሃን ይብራ። እግዚአብሔር ለእናንተ አጀንዳው ብርሃን፣ እየደመቀ የሚሄድ ብርሃን፣ እየበራ እየጨመረ የጻድቅ መንገድ እንደ ንጋት ብርሃን ነው ይላል። ሙሉ ቀን እስከሚሆን ድረስ እየተጨመረ ይበራል ይላል። እስቲ አሜን በሉ። አያችሁ፣ በብሉይ ኪዳን ላይ በማደሪያው ድንኳን በቤተ መቅደሱ ላይ የሚበራ ብርሃን አለ። ያ ብርሃን ላይ ሁሉ ጊዜ የሚጨመር ዘይት አለ እንዲበራ የሚያደርግ። ዛሬ በመንፈሱ አማካኝነት በህይወታችሁ ላይ እየደበዘዘ ያለውን ነገር እየተጨመረ ይብራላችሁ። ብርሃን ይሁን። ይሄ እግዚአብሔር ይህንን ፍጥረት ሁሉ በእንዲህ አይነት መልኩ ፈጥሮ እየተናገረ አለ ሆነ እየተባለ ፈጥሮ እየተመለከታቸው አውጡ እያላቸው ከነሱ ጋር ከወጡበት ጋር ተጣብቀው እንዲኖሩ ከሚወጡበት ከሶርሳቸው ጋር እንዲገናኙ እግዚአብሔር እያየ ፍጥረትን ሁሉ ፈጠረ። ከዛ አሁን ራፍ 1 ቁጥር 26 ላይ ግን ለየት ያለ ነገር ተከሰተ። እግዚአብሔር ውሃን አላየም ይህን ሊፈጥር። እግዚአብሔር መሬትን አላየም ይህን ሊፈጥር። እግዚአብሔር ሌላ ያየው ነገር አልነበረም። ያየው አንድ ነገር ነው። እግዚአብሔርም አለ ራሱን እያየ እንደዚህ አለ፣ ሰውን አለ በመልካችን እንደ ምሳሌያችን እንፍጠር አለ። ወደ ራሱ የተመለከተ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እስቲ በመልካችን እንደ ምሳሌያችን እንፍጠር። አያችሁ፣ ሁሉም ባለብዙ ቁጥር ነው። ግን ሲጨርስ ምንድነው የሚለው? አሉ አይልም፣ አለ። እስቲ አሜን በሉ። ምንድነው የሚለው? አለ። እግዚአብሔር አንዱ እግዚአብሔር ራሱን በሶስትነት እየገለጠ ግን ሲናገር አለ እያለ አንዱ እግዚአብሔር መልኩን ማየት ፈልጎ ራሱን መመልከት ፈልጎ እግዚአብሔር ተናገረ። በመልካችን ይሄ መልክ የሚለው ኢሜጅ የሚለው ቃል ሰሊም የሚል የዕብራይስጥ ቃል ይጠቀማል። ዕብራይስጡን ትተውትና ትርጉሙን ግን ትይዙታላችሁ። ሰሊም ማለት ጥላ ማጥላት ማለት ነው። ይሄ የማይታየው እግዚአብሔር በፍጥረት እየተገለጠ ራሱን ግልጽ አድርጎ ያሳየ እግዚአብሔር የማይታየው አምላክ መታየት ፈለገና ሰሊም የሚለውን ቃል ተጠቀመ።
በመልካችን አለ። ምንድነው? የማይታየው ሊታይ ፈለገ። ጥላን አጠላ። ያ መንፈስ የሆነው እግዚአብሔር መታየት ፈለገ። ራሱን ማየት ፈለገ። ከዛ ኢሜጅ የሚለውን ቃል ከተመለከታችሁት በኋላ ከዛ ላይክነስ ወይም እንደ ምሳሌያችን የሚለውን ቃል ትመለከቷላችሁ። ደሙዝ የሚል ቃል ይጠቀማል። ደሙዝ ማለት ምን ማለት መሰላችሁ? ቅርጽን ማውጣት፣ ስክላፕቸር የሚለውን ቃል ወይም የእንትን ቃል ነው፣ የሸክላ ሰሪ ቃል ነው። ይሄ ቃል የሚያሳየው ምንድነው? አንድ ቅርጽ እየተሰራ ነው። እግዚአብሔር ሊታይ በሰው ፈልጎ ከዛ ምዕራፍ 2 ላይ ቁጥር 7 ላይ ስትመለከቱት እግዚአብሔርም ሰውን ከምድር አፈር አበጀው ይላል። የትኛውንም ፍጥረት እግዚአብሔር በእጆቹ ያበጀው የለም። አሁን ግን የሚሰራውን ሰው ከራሱ ከእጁ ጋር መነካካት ያለበት ሰው ስለሆነ እግዚአብሔር በእጁ አበጀው። አብሮት እንዲኖር እንዲነካካው፣ ያለ እጁ መኖር እንደማይችል ከእርሱ ጋር እየተነካካ እንዲቀጥል ስለፈለገ ዳዊት ይህንን ሲመለከት ነው እጆች ሰሩኝ አበጃጁኝ ይላል። እስቲ አሜን በሉ። እኛ የእግዚአብሔር እጅ ሁሉ ጊዜ የሚያስፈልገን ነው። ሁሉ ጊዜ ከፍጥረታችን ጀምሮ ያስፈልገናል። እጁ ያስፈልገናል። እስቲ አሜን በሉ። እጆቹ ሰራው ያንን ሰው የተባለው። ሰውም ሕያው ነፍስ ያለው ሆነ ይላል። አሁን ይሄ ሰው የተባለው ምንድነው ስትሉ የእግዚአብሔር መልክ፣ የእግዚአብሔር ክብር፣ የእግዚአብሔር ፊት መገለጫ ነው። እስቲ አሜን በሉ። ሰው እግዚአብሔርን ሊያሳይ ነው የተፈጠረው። እግዚአብሔር ራሱ ሊታይበት ነው የፈለገው። እግዚአብሔር ማየት የሚፈልገው ራሱን ነው፣ እናንተን አይደለም። እስቲ አሜን በሉ። ለዚህ ነው ልክ የሰው ልጅ ሲወድቅ የጠፋበት የጎደለው ያለቀበት ነገር እንዳለ ተሰማው። ባዶነት ተሰማው። አዳምና ሔዋን ልክ ኃጢአት ሲሰሩ በእግዚአብሔር ላይ ሲያምፁ አንድ ነገር ተሰማቸው። የሆነ ነገር ጎሏቸዋል። ምን እንደሆነ የጎደላቸው አልገባቸው። ስለዚህ ምናልባት አሉ ራቁታችንን ስለሆነን እንደሆነ እስቲ ቅጠልና ገልድም አሉ። ነገሩ በቅጠል የሚሸፈን አይደለም፣ የእግዚአብሔር ክብር የሚሸፍነው ነበረ እንጂ ድሮም ራቁታቸውን ነበሩ። በመጀመሪያም ራቁታቸውን ነበሩ። ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል መጽሐፍ ሲናገር። አሁን ራቁታቸውን መሆናቸውን አወቁ። ከዛስ ለራሳቸው ቅጠል ሰፍተው አገለደሙ። ቅጠል የበለስ ቅጠል ይለዋል። በለስ ረጃጅም ቅጠል አለው። ትዝ ይላችኋል አይደል? ኢየሱስ ክርስቶስ ራሱ አንዳች ፍሬ ያለባት እንደሆነ ለማየት ብሎ ወደ በለሷ ሄደ ይላል። የኢየሩሳሌም ምሳሌ ነበረች። ምክንያቱም ኢየሩሳሌም የሃይማኖት መልክ ነበራት፣ ቤተ መቅደስ ነበራት፣ ትልልቅ ነገሮች ነበሯት። ረጃጅም ፂም ያላቸው፣ ረጃጅም ቀሚስ ያላቸው ሰዎች ነበሯት። ግን ያ ሁሉ ፍሬ የሌለው እንደሆነ መቅደሱ ለሌላ ዓላማ ታልፎ እንደተሰጠ ሊያሳያቸው ስለፈለገ ወደ መቅደስ ከመሄዱ በፊት የበለሷን ዛፍ አገኘና ወደ ጠጋ ብሎ ሲመለከታት ፍሬ የለባት፣ ረገማት። ቀጣይ ቤተ መቅደስ ነው ቀጥታ የገባው። ያንኑ አይነት የበለስ መልክ አላቸው፣ ፍሬ ግን የለባቸው። ከዛ ኢየሱስ ክርስቶስ ጅራፍ ሰርቶ የነበሩትን እንስሶች ጠራርጎ አወጣ፣ ገለባበጠው። ለምን? ፍሬ የለበትም ነበር። በለስ ፍሬ የሌለው መገለጫ ነው። በለስ የሃይማኖት መልክ ነው። በለስ የራሳችን ጽድቅ ነው፣ የራሳችን ስራ ነው። ዛሬም ብዙ ባለ ሃይማኖት ነን የሚሉ በቤታችንም ከውጭ ያሉ በለስ እየሰፉ ነው። የእግዚአብሔር ክብር ከኛ ጋር ነው ለማለት የሚሞክሩት። በለስ በልብስ አይመጣም፣ ክብር በልብስ አይመጣም፣ በበለስ አይመጣም። እስቲ አሜን። የእግዚአብሔር መልክ በቅጠል አይመጣም። ንፋስ ሲመጣ ያነሳዋል፣ ፀሐይ ሲመጣ ይገልጠዋል። ኢየሱስ ለዘላለም ስሙ ይባረክ። እግዚአብሔር ኢየሱስን አየውና አንድ ነገር አደረገ። እነዚህን ሰዎች ክብሬ የተገለጠባቸው፣ መንፈሴን እፍ ያልኩባቸው። በነገራችን ላይ የእግዚአብሔር የሕይወት እስትንፋስ ማለት ኦክሲጅን አይደለም። ለሰው ልጅ በመጀመሪያ የተሰጠው ሰው የኖረበት ያ እስትንፋሱ ሕይወት ነው እንጂ ኦክሲጅን አይደለም።
በእግዚአብሔር ክብር ውስጥ ስትቆዩ ስትጠመቁ አንዳንዶች ሲናገሩ ሰምቻለሁ። በቅርብ እኔ ራሴ የማገለግላት እህቴ በእግዚአብሔር ክብር ውስጥ ተገኝታ የእግዚአብሔር መገኘት ስፍሯን ሞልቶ እግዚአብሔር እንዲህ አላት፣ አቀመሳት። ይሄ የኤደን አየር ነው አላት። ቀምሳው የማታቀው አየር ቀመሰች። እግዚአብሔር ያንን ያቅምሳችሁ። ያ የህይወት እስትንፋስ። እስቲ አሜን በሉ። ይሄ አሁን ከምንለው ውጪ የሆነ ህይወት እግዚአብሔር ያለበት ያ ነው። ዘፍጥረት ምዕራፍ 6 ላይ መንፈሴ በሰው ልጆች ላይ አይኖርም አለ እግዚአብሔር። ያ እስትንፋስ አይኖርም በቃ አለ። ያ የእግዚአብሔር ክብር መገለጫ የሆነው እግዚአብሔር ከዚህ ክብር ሰው ተለይቶ መኖር እንደማይገባው ስለሚያውቅ አሁን እንኳን ከአዳምና ከሔዋን ጋር አብሬ ለመቀጠል አለ። አሁን እንኳን ኢየሱስ እስኪመጣ ድረስ ለመቀጠል ኃጢአትን ሳልቀጣ ማለፍ ስለማልችል ጻድቅ ስለሆንኩ ቅዱስ ስለሆንኩኝ አንድ ነገር መስዋዕት ማቅረብ አለብኝ፣ በምትካቸው ህይወት ማለፍ አለበት ብሎ ነው ቁርበት ያለበሳቸው። ቁርበት ዝም ብሎ ከባዶ ቁርበት ይምጣ ብሎ አይደለም። ህይወት አጥፍቶ እግዚአብሔር በህይወታቸው ምትክ ህይወትን ሰውቶ ሰጣቸው። ቁርበት ለበሱ። ኢየሱስ እንደሚመጣ ክብሩ እንደሚለብሱ መልኩን እንደሚያዩት የዛ ጊዜ ሰው እግዚአብሔርን እንደሚገልጠው ኢየሱስ ክርስቶስ መጥቶ ቃል ስጋ ለብሶ መጥቶ ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በመካከላችን አደረ። እግዚአብሔር ማደር ነው ዓላማው። በእኛ ማደር አብሮን መሆን ነው ዓላማው። አደረ። እኛም አንድ ልጅ በአባቱ ዘንድ ያለውን ክብሩን አየ። ክብር ማየት ነው የኛ ዓላማ። እግዚአብሔር ዓላማው ክብሩን መግለጥ ብቻ ነው። ክብሩን ማሳየት ብቻ ነው። ና ያን ክብር እስከሚመጣ ድረስ ልበሱት አላቸው። ቁርበት አለበሳቸው። እኔ በጣም ደስ ይለኛል። አቤል ያቀረበው መስዋዕት አይታችሁታል። የእግዚአብሔርን ልብ የነካ መስዋዕት ነው። ህይወት ነው የሰዋው። እኛ ኃጢአተኞች፣ እኛ በደለኞች፣ በእኛ ምትክ መቅረብ ያለበት ህይወት ነው ብሎ ከበጉ የሰባውን በኩሩን ገና ህግ ሳይመጣ የእግዚአብሔርን ልብ ስለተረዳ ማቅረብ ያለብኝ ህይወት ነው አለ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ገብቶሃል ልብ ያለው ሊመጣ ያለውን መስዋዕት ገብቶታል አቤል። ሂዱ ኖህን ተመልከቱት። የዛ ጊዜ የጥፋት ውሃ በመጣ ጊዜ ሰዎች በጠፉ ጊዜ እነዚህ 8 ነፍሳት በተረፉ ጊዜ ኖህ ያደረገው ምንድነው? ከበጎች ከእንስሳት ከአዋፋት ህይወት ነው የሰጠው። አብርሃምን ሂዱና ተመልከቱት። ምንድነው ያደረገው? ዛሬ የጌታ እራት እንወስዳለን። ምንድነው ያደረገው አብርሃም? ይስሐቅ ምንድነው ያለው? አብርሃም መሠዊያን ሰራ ይላል ዘፍጥረት ምዕራፍ 18 ላይ። ዘፍጥረት ምዕራፍ 22 ላይ እግዚአብሔር እንደዚህ ያለው የምትወደውን፣ እስቲ አሜን በሉ። መስዋዕት የሚወደድ ነው የሚቀርበው። የምንወደውን ነው ለእግዚአብሔር የሚሰዋው። አብርሃምን የምትወደው፣ እስቲ አሜን በሉ። የሚሰማህን የምታቅፈውን አንዱ ልጅህን ስጠኝ አለው። አብርሃም ለይስሐቅ አልነገረው። ይስሐቅ ግን መስዋዕት ምን እንደሚቀርብ ያውቃል። አባቱ ሲያቀርብ ተለማምዷል። ስለዚህ ነው እንጨቱ ይኸው፣ ቢላው ይኸው፣ እሳቱ ይኸው። የመስዋዕቱ በግ የት አለ? እስቲ አሜን በል። የመስዋዕቱ ምን እስጮክ ብላችሁ በጉ የት አለ? በግ እንደሚቀርብ ያውቃል። እግዚአብሔር ከበጋ ጉዳይ እንዳለው ያውቃል። እግዚአብሔር በግ እንደሚወድ ያውቃል። ሰው ለመገናኘት አንድ ያው ነገር ማለፍ እንዳለበት ያውቃል። የመስዋዕቱን በግ እግዚአብሔር ያዘጋጃል አለ። የተዘጋጀልን ለኛ ኢየሱስ፣ የመስዋዕቱ በግ ኢየሱስ፣ አብ የሚወደው በቅፉ ያለ አንድያ ልጁ። ታውቃላችሁ በምድር ላይ ካሉ እንስሳቶች በሙሉ ማለት ነው ሁሉም በራሳቸው ሄደው ተመግበው መምጣት። ፍየል ሄዳ ቅጠል ለቅማ በጥሳ መኖር ትችላለች። በግ ግን ሰው ካላሰማራው፣ ወደ ውሃ ካልወሰደው፣ ወደ ምግብ ካልወሰደው ቁጭ ብሎ ይሞታል፣ አይሄድም። ሰው ይፈልጋል። እስራኤላውያን ይህንን ያውቁታል። ከበጋ ያለው ልምድ የእረኛቸውን ድምፅ ያውቃሉ፣ ይለያሉ። ብዙ ነው በግ እንደዚህ ነው አሁን የሚከማቸው። በአንድ ማደሪያ ጉሮኖ ውስጥ ይከማቻል። ከዛ እረኛው ይመጣና ድምፁን ያሰማል። የሱ የሆኑ ብድግ 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 ይላሉ። የሌላው ሌላ እስኪመጣ ይጠብቃል። እኛ የአባታችንን ድምፅ የምንሰማው እንደዚህ ነው። እስቲ አሜን በሉ።
ብድግ ብለው ነው የሚወጡት። ዝም ብሎ የሆነ ኮድ ሲያሰማቸው ደርሻለሁ ሲል እረኛቸው ብድግ ይላል። ለምን? ከእረኛቸው ጋር የጠበቀ ግንኙነት አላቸው። እረኛቸው ይዟቸው ካልወጣ አይወጡም። ወደ ውሃ ካልወሰዳቸው አይሄዱም። በግ ውሃ ዛጋ አስቀምጣችሁ ዝም ብትሉት አይሄድም። እየመራችሁ መውሰድ ያለባችሁ። ወደዚህ ጋር ስትሉት ነው እዛ አካባቢ ያለ ሳር ቢፈልግም። ይሄንን ያውቃል እስራኤል ሕዝብ። ስለዚህ ነው ስለ እረኛ ሲነገረው የሚገባው፣ ስለ በግ ሲነገረው የሚገባው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። እኛን የሚመራን ራሱ ነው። እኛ እናቅም ወዴት እንደምንሄድ። እሱ ይምራችሁ። እሱ የለመለመ መስኩ ሲያሳድራችሁ፣ እሱ የምትሰሩትን ስራ ይስጣችሁ፣ አይዲያውን ያቀርብላችሁ፣ የምታገለግሉትን የአገልግሎት ርዕስ ይስጣችሁ፣ ቤታችሁን የምትመሩበትን ጥበብ ይስጣችሁ። እሱ እረኛችሁ ይሁንላችሁ። ያውቃሉ ስለ በግ እና ለአብርሃም የምትወደውን ሰዋልኝ ሲለው አብርሃም ይዞት የሄደው የሚወደውን አንዱን በእቅፉ ያለውን ምትክ የሌለውን ኢየሱስ ጌታ ነው። ስለዚህ ከደም ጋር ያለን ግንኙነት አብርሃም ገብቶታል። ከዛ በኋላ ላይ የምትመለከቱት ማንን ነው? ሙሴን ነው። ለሙሴ በሕግ አማካኝነት ሲሰጠው የፍጥረት ሁሉ ሕይወት በደም ውስጥ ነውና ደሙ ለነፍሳችሁ ማስተሰሪያ ይሆን ዘንድ በመሰዊያው ላይ ሰጥቻችኋለሁ። መሰዊያው ላይ እንዲቀርብ የምፈልገው ደም ነው። እግዚአብሔር ለምን? ለነፍሳችሁ ማስተሰሪያ ይሆን ዘንድ፣ ምትክ ይሆን ዘንድ፣ ቤዛ ይሆን ዘንድ፣ እናንተን ተክቶ የሕይወታችሁ ምትክ ይሆን ዘንድ ማስተሰሪያ እንዲሆን ደሙ ሰጥቻችኋለሁ። ደሙ ውስጥ ምን አለ? ሕይወት አለ። እናንተን የተካ ሕይወት አለ። ስለዚህ ደሙን ሊቀ ካህኑ ይዞ ይቀርባል። በመሰዊያው ላይ በስርየት መክደኛው ላይ ይረጨዋል። የስርየት መክደኛው ላይ የቆሙ ሁለት ኪሩቦች አሉ፣ እርስ በርሳቸው የሚተያዩ፣ አይናቸውን ግን ወደ መርሲሲቱ ላይ የምሕረት ወንበሩ ላይ ያደረጉ፣ እሱን የሚመለከቱ። በጭስ ውስጥ ሆኖ እግዚአብሔር ምላሽን ይሰጣል። እኔ ያለው በመሰዊያው ላይ ሆኜ አነጋግርሃለሁ። የመቅደሱ ዓላማ እኔ በዛ ማደር እፈልጋለሁ። እስቲ አሜን። እግዚአብሔር በመካከላቸው አድር ዘንድ መቅደስ ስሩልኝ ነው ያለው። እግዚአብሔር ከሰው ጋር ማደር ነው የሚፈልገው። ክብሩን መግለጥ ነው የሚፈልገው። ልክ እኮ ለዚህ እኮ ነው የማደሪያው ድንኳን ሲጠናቀቅ የእግዚአብሔር ክብር ማደሪያውን ድንኳን ሞላው። ሙሴ መግባት አልቻለም። ክብሩ ሞላው፣ ደመናው ሞላው። ለምን? እግዚአብሔር ከሰው ጋር መገናኘት ስለሚፈልግ። ዓላማው፣ አጀንዳው፣ ተልእኮው ከሰው ጋር መሆን፣ ማደር፣ ክብሩን መግለጥ፣ ለሌሎች ክብሩን እንዲያሳዩ ማድረግ ስለሆነ ማደሪያው ድንኳን ሲጠናቀቅ ክብር ነው የተገለጠ። ቤተ መቅደሱ በሰለሞን ዘመን ላይ ሲጠናቀቅ ሁለተኛ ዜና ምዕራፍ 5 ላይ ስትመለከቱ ሰለሞን መቅደሱን ሰርቶ በጨረሰ ጊዜ ልክ መጨረሻውን ቁጥር ስትመለከቱ የእግዚአብሔርም ክብር ቤቱን ሞላ። ካህናት ማገልገል እስከማይችሉ ድረስ ክብር በሉ እስቲ፣ መልክ በሉ፣ ፊት አንድ ናቸው። እስቲ አሜን በሉ። ለዚህ ነው ሙሴ ክብርን አሳየኝ ሲለው ሰው አለው ፊቴን አይቶ በሕይወት መኖር አይችልምና ፊቴ መታየት አይችልም። የጠየቁ እኮ ክብር ነው አላለም ሙሴ። ክብርና ፊት አንድ አይነት። መልኩን ማየት ማለት ክብሩን ማየት። እግዚአብሔር አሁን ምንድን ነው የሚፈልገው ካላችሁ ክብሩን ማየት በሰው በአንተ በአንቺ ክብሩን ማየት፣ ራሱን ማየት። አጀንዳው ሌላ አይደለም። የኔ የእግዚአብሔር ተልእኮ ወጥተን የምንመሰክርበት፣ ክፍለ ሀገር የምንሄድበት፣ ቤታችን ያሉ ያልዳኑትን የምንደርስበት ዋና ዓላማ እና አጀንዳ አንድ ነው። ፊቱን ማየት፣ ክብሩን ማየት። ይህ የክብር ጊዜ ነው። እስቲ አሜን በሉ። ልዩነት መፈጠር አለበት። በጣም ልዩነት መፈጠር አለበት። የእናንተ ማቀፍ ከሌሎቹ ማቀፍ ጋር መለያየት መቻል አለበት። እስቲ አሜን በሉ። የእግዚአብሔር ፊት በእያንዳንዳችሁ ላይ እንዲገለጥ፣ እግዚአብሔር በልጆቻችሁ ላይ የእግዚአብሔር ክብር እንዲገለጥ፣
አባትነትን ሲያዩ አባታቸውን እግዚአብሔር እንዲያስታውሱ። የእናንተ አባትነት የእግዚአብሔር አባትነት ማሳያ ካልሆነ ምን ይጠቅማል? የእናንተ ባልነት የክርስቶስን ራስነት ካላሳየ ምን ይጠቅማል? የእናንተ ሚስትነት የእውነተኛይቱ ቤተክርስቲያን መልክ ካላሳየ ምን ይጠቅማል? መልኩን አሳዩ፣ ክብሩን አሳዩ፣ ፊቱን አሳዩ። ለዛ የሚመጥን ህይወት ኑሩ። እስቲ አሜን። እግዚአብሔር ከዘመናት በፊት ያየው ይሄንን ዓለም ሳይፈጠር ይላል። ዓለም የሚባለው ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠ። እስቲ አሜን በሉ። የተመረጥነው በፊቱ ቅዱሳንና ነውር የሌለን እንድንሆን ነው፣ እሱን እንድንመስል። የድሮውን ክብር ሲናገር ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስትመለከቱ ሙሴ ይሻር የነበረው ያ ፊቱ ላይ ይንጸባረቅ የነበረው የፊቱ ቁርበት እየደበዘዘ ሲሄድ የዛ ጊዜ ላይ በፊታቸው ላይ መጋረጃ አደረገ ይላል። ለምን? ከእግዚአብሔር ጋር ቆይቶ ስለነበረ የወጣው። ከእግዚአብሔር ጋር ሰው ቆይቶ በብሉይ ኪዳን እንኳን ክብር ይዞ ነው የሚወጣው። ይሄ ክብር ፊት ላይ የሚያንጸባርቅ ነበር። የአሁኑ ክብር ተጽዕኖ ነው። እስቲ አሜን። ቁጭ ብላችሁ አጠገባችሁ ያለው ሰው ኃጢአተኛ ከሆነ ይኮነናል። እየሰማችሁ ነው? እግዚአብሔር ዓለምን ስለ ጽድቅ፣ ስለ ኃጢአት፣ ስለ ፍርድ ሊወቅስ አይደለ በመንፈስ ቅዱስን የላከው። በእኛ እኮ ነው የሚወቅሰው። ቁጭ ስትል አንተ ኃጢአተኛው ሰው እንዳልዳነ ሊሰማው ይገባል፣ ሊኮነን ይገባል። እስቲ አሜን። አንተ የአንተ እዛ አካባቢ መሆን የአየር ለውጥ ማምጣት አለበት። አካባቢው ላይ በረሃ ከሆነ አንተ እዛ ስትኖር የሆነ የሚረሰርሱት የሆነ ጠል መውረድ መቻል ግዴታ ነው፣ ግዴታ ነው። ልዩነት መኖር አለበት። ያንን ነው ለማምጣት እግዚአብሔር ክርስቶስ ኢየሱስን የላከው። መጽሐፍ ሲናገር እንደዚህ ይላል፣ ባለፉት ዘመናት አለ እግዚአብሔር ለአባቶቻችን በተለያየ መንገድና ጎዳና ተናገረ። አሁን ግን በዘመኑ መጨረሻ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በአንድ ልጁ ተናገረ። እርሱ የባህሪው ትክክለኛ ምሳሌ፣ የክብሩ ነጸብራቅ። ኢየሱስ ክብሩን እያንጸባረቀ ነው ይሄ። እስቲ አሜን በሉ። ኃጢአተኛ ቤት ሲገባ ይኮነናል። ዘኪዮስ ሲወጣና ከዚህ በፊት ለበደልኩት ሰው መልሳለሁ ይላል፣ እጥፍ መልሳለሁ ይላል። እስቲ አሜን በሉ። የገባበት ቤት ሁሉ ይኮነናሉ። ኃጢአተኞች ይመጡና ይናዘዛሉ፣ አብረውት መሆን ይፈልጋሉ። ቤተ ክርስቲያን መመለስ አለባት። ሀብታም እየፈለገች፣ አገልጋይ እየፈለገች፣ ደና ሰው እየፈለገች ምትውለውን ውሎ ማቆም መቻል አለባት። የእናንተ የትም ስፍራ ላይ መገኘት ለውጣል። ስታፍ የምትመርጡ ሰዎች የኔ ስታፍ አይደለም ማንነህና ነው አንተ ስታፍ የምትመርጡ? የኔ ቢጤ አይደሉም የምትል የልብስ ስታይላቸው፣ የኑሮ ደረጃቸው ከኔ ጋር አይሄድ፣ መልኳ ከኔ ጋር አይሄድ። አንተ ምን መልክ ኖሮ ነው? የትኛው መልክ ነው ደግሞ የሚታየው? እግዚአብሔር የልጁን መልክ ብቻ ነው ማየት የሚፈልግ። ማንንም ሲያይ የዛ ጊዜ ማደሪያው ድንኳን ውስጥ ገብተው መሰዊያው ላይ የቀረበውን ደም አይቶ እግዚአብሔር በመሰዊያው ላይ በቀረበው በምሕረት ወንበሩ ላይ በኪሩቡ መካከል አይኖቹ መሰዊያውን እየተመለከተ ደሙን እየተመለከተ እስራኤልን ምሕረት አድርጌያለሁ ይቅር ብያለሁ እያለ ይናገራቸውን እስራኤልን ተመልክቶት አያውቅም። የቀረበውን ደም ነበር የሚመለከተው። ልክ እንደዛው ኢየሱስ ክርስቶስ የገዛ ደሙን ይዞ ወደ ተሰራችው ወደዚህኛው ወደ ሙሴ ወደ ተናገረው እግዚአብሔር በሰማይ እንዳሳየው እቅድ ፐርፐስ ዓላማ መሰረት ለማድረግ ተጠንቀቅ። ሰማይ አሳይቶታል። ኢየሱስ ክርስቶስ የገዛ ደሙን ይዞ የገባው ወደዚህኛው ወደ ምድር ላይ ወደ ነበረው መቅደስ አይደለም። ይዞት የገባው ለዚህኛው ምሳሌ የነበረው እውነተኛይቱ ድንኳን የገዛ ደሙን ይዞ ገብቶ መጽሐፍ ሲናገር መግደላዊት ማርያምም ይላል ከትንሣኤ በኋላ ኢየሱስ ሥጋ ያደረበት ጋር ሄደች። ስትመለከት ቁልቁል የኢየሱስ ሥጋ የለም። ነገር ግን ልክ ኪሩቦቹ በመሰዊያው ላይ በራስጌና በግርጌ እንደተቀመጡ በራስጌና በግርጌ ሁለት መላእክቶች ተቀምጠው ነበር ይላል። ያ ቦታ ባዶ ነው። ለምን? እዚህኛው አይደለም ኢየሱስ የገባው፣ ሰማይ ነው ይዞ የገባ።
ለምን? ሊያጸድቀን፣ ሊያጥበን፣ ሊቀድሰን ለዘላለም አንድ ጊዜ አቅርቦ ቀደሰን። እነዛ እየተመላለሱ ያቀርባሉ፣ እሱ ግን አንድ ያቀርቦ ቀድሶናል። ኢየሱስን እያየ ነው የሚያወራችሁ። ጨዋጨዋ አትጫወቱ። እግዚአብሔር ፊት ስትቀርቡ ጥሩ ነኝ አይደለ ዛሬ ውሎ እንዳትሉት፣ ክራይስትን ይልኝ በሉት። የፈለገ ጥሩ ብትሆኑ ያለ ክርስቶስ ሊያያችሁ አይፈልግም። ጥሩነታችሁ እንኳን መሰራት ካለበት በክርስቶስ በጸጋ ነው። ታይልኝ በሉት፣ እሱ ይታያል። እሱን ታይልኝ፣ ቅደምልኝ። አሁን ልወጣ ነው፣ አንተ ግባልኝ፣ መስሪያ ቤት ግባልኝ፣ አውራልኝ። እስቲ አሜን በሉ። የጎደላችሁ ነገር ላይ አንተ ሙላት ሁንልኝ በሉት። ኑሬ ይበቃኛል የሚለው እኮ እሱ ያለ አይጎልብኝም። ጉድለት ጎዶሎ አይደለም፣ ሙላትም ሙላት አይደለም፣ እሱ ነው ሙላቴ። እስቲ አሜን በሉ። ሞልቶ የተትረፈረፈ ነው ህይወቴ። ኢየሱስን ይዛችሁት እግዚአብሔርን ይዛችሁ ስትንቀሳቀሱ ታውቃላችሁ አይደል? ሚሊየንስ ቢዘንብላችሁ አይገርማችሁ። አንድ ብርም ሚሊየንም ከእግዚአብሔር ሲሆን ሰጪውን እያያችሁ ታከብሩታላችሁ። ወዳጆቼ ይሄ ያያችሁትን ህይወት፣ ይሄን ያያችሁትን ክርስቶስ ለሌሎች አሳዩት፣ መልኩን ግለጡ። መጽሐፍ ሲናገር እንደዚህ ይላል። ስለ ሙሴ እየነገርኳችሁ ነበረ። የፊቱ ቁርበት፣ ፊቱ ላይ የነበረው ክብር እየጠፋ ሲመጣ መጋረጃ አደረገ። ለምን? የእስራኤል ህዝብ እንዲያከብረው እንዲፈራው አለ። ፊቱ ያንጸባርቃል ብለው እንዲፈሩ፣ እሱ ግን እየደበዘዘ ነው። ወደ እውነተኛ ቁርበቱ እየመጣ ነው። ግን እሱ ይሸውዳቸው ነበረ፣ ሸፍኖት ነበረ። ነገር ግን መጽሐፍ ሲናገር እንደዚህ ይላል፣ የጌታ መንፈስ ባለበት በዚያ አርነት አለ። እስቲ አሜን በሉ። ከዛም እንደሚል ታውቃላችሁ። ይህን ከተናገረ በኋላ እኛ ግን ይላል በማይከደን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያብለጨለጭን መንፈስ ከሚሆን ጌታ ጋር እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ላይፍ ይሄ ነው፣ የእግዚአብሔርን ክብር ማሳየት። ዓለም 3 ሴት ሲይዝ አንድ ወንድ ልጅ ይኮራል። ዓለም የሆነ ገንዘብ ሲይዙ ሰዎች ያኮሯቸዋል። የኛ ኩራት የእግዚአብሔርን መልክ ማንጸባረቅ ነው። የእግዚአብሔር ክብር ነጸብራቅ መሆን ነው። ወዳጆቼ መጨረሻ ላይ የት እንደምንሄድ ታውቃላችሁ? የምንሸለመው ምን እንደሆነ ታውቃላችሁ? ሲጠቀለል የአዲስ ሰማይ አዲስ ምድር በጉ ብርሃኗ የሆነው በዚያ ይላል እግዚአብሔር በመካከላቸው ያድራል። እግዚአብሔር ማደሩ ነው ዓላማው። አብሮ መሆን፣ መገናኘት፣ ህብረት ማድረግ ነው የእግዚአብሔር ዓላማ። ከሱ ጋር ህብረት ያደረግን እርሱን የመሰልን ለሌሎች ሰዎች ማንጸባረቅ ነው የእግዚአብሔር ተልእኮ። እና መጽሐፍ ሲናገር እንደዚህ ነው፣ በመካከላቸው ያድራል ይላል። ይኸውላችሁ አሁን እዚህ ምድር ላይ ያላችሁ የምታዩአቸው አሁን ስጦታዎች፣ አሁን ያወራውላችሁ ምስክርነቶች፣ ፈውሶች፣ ታምራቶች ሄደን የምንገባበት ቅምሻዎች ናቸው። የምንገባበትን ዓለም የሚወክሉ ናቸው። እስቲ አሜን በሉ። የምንገባበት ዓለም ላይ በሽታ ስለሌለ ፈውስን ያቀምሰናል። ምን እያለ መሰላችሁ? እዛ በሽታን አታዩም ይላል። በዚያ ይላል እርግማን የለም ይላል። በዛ እንባዎች ሁሉ ይታበሳሉ ይላል። በዛ ሐዘን የለም ይላል። በዛ በሽታ የለም ይላል። አሁን ታምር እያደረገ እየባረከ የሚያኖረን ለምንድን ነው? የዛኛው ቅምሻ ነው። አሁን በቅምሻ መልስ እግዚአብሔር ብዙዎቻችሁን ያስደንቃችኋል። ሰማይ ያለውን ክብር ያሳያችኋል። ራዕይ ምዕራፍ 22 ላይ ቁጥር 3 ላይ ሲናገር እንደዚህ ይላል፣ ባሪያዎቹም ያመልኩታል ይላል። እስቲ ባሪያዎቹም በሉ ያመልኩታል። ቀጥሎ የሚናገረው እንደዚህ ነው፣ ፊቱንም ያዩታል ይላል። በቃ የመጨረሻው ሽልማታችን ፊቱን እናየዋለን። መንገዱ ወርቅ ነው ምናምን አይደለም እላችሁ እኔ እግዚአብሔርን እናየዋለን። ሽልማታችን ይሄ ነው። አሁን አለ በድንግዝግዝ ነው አለ፣ አሁን አይገባም አለ። ነገር ግን በኋላ ላይ እሱ እንዳለ እናየዋለን ጌታን። ሽልማታችን ይሄ ነው። ጌታን እናየዋለን፣ መልኩን እናየዋለን፣ ራሱን እናየዋለን።